በምድራችን ላይ ለመጀመሪያ ጊዜ ኸሊፋነትን ያገኘው አቡበክር ረዲየላሁ አንሁ ነበር። ይህ ማለት ደግሞ አረቦችንና ሙስሊሞችንና የአረቦች ጎሳዎችን በአጠቃላይ ማስተዳደር ይኖርበታል ማለት ነው። ነገር ግን ልክ አቡበክር ረዲየላሁ አንሁ ኸሊፋ እንደሆነ መዲና አካባቢ የነበሩ ጎሳዎች፣ እስልምናን ተቀብሎ የነበሩ ጎሳዎች ረሱላችን ሰለላሁ ዐለይሂ ወሰለም ከዚህ ምድር እንደሄደ ካወቁ በኋላ የአቡበክርን ኸሊፋነትን አንቀበልም፣ ለሱም አንታዘዝም የሚሉ ጎሳዎች ብቅ ማለት ጀምረው ነበር። በረሱል ሰለላሁ ዐለይሂ ወሰለም ዘመን ውስጥ ይህ አጠቃላይ ጎሳዎች በእስልምና ስር ሲስተዳደሩ ነበር። ረሱላችን ከዚህ ምድር ከሄዱ በኋላ አቡበክርን አንታዘዝም የሚሉ ሰዎች ስለበዙ ይህን የሚያክል የእስላም ኤምፓየር የነበረው በአጠቃላይ አረቦችን ያካለለ የነበረው ኤምፓየር ወደ መዲና ብቻ ተመለሰ። ይህ ቦታ በአጠቃላይ አቡበክርን አንቀበለውም፣ እሱም አንታዘዝም የሚሉ ጎሳዎች ነበሩ እዚህ አካባቢ ያሉት። እነዚህ ጎሳዎች ሁለት ቦታ ነው የሚካፈሉት። አንደኛዎቹ እንዲህ የሚሉ ነበር፣ ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ከሄደ በኋላ እኛ ዘካትን አንሰጥም የሚሉ ጎሳዎች ነበሩ። ሁለተኛው ደግሞ ኢንካር አድርጎ ከእስልምና እንኳን ወደ ኋላ የተመለሱ ነበሩ። ከነዛ መሃል ረሱላችንን ሰለላሁ ዐለይሂ ወሰለም ትልቅ ቦታ እንደደረሱ አይተው እነሱን ኮፒ ማድረግ የጀመሩ ሰዎች ተገኝቶ ነበር። ከነዛ መሃል አንዳንዶቹ እኔ ልክ እንደ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ነኝ ማለት ጀምሮ ነበር በውሸት። ነገር ግን አቡበክር ረዲየላሁ አንሁ ይህን ትላልቅ የሆኑ ችግሮችን ለዚህ ችግር መፍትሄ መስጠት እንዳለበት ተረድቶ ነበር። ነገር ግን ረሱላችን ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ በነበሩበት ሰዓት ላይ ወታደሮችን ሲሰበስቡ ነበር። ምክንያቱም ከሮማን ኤምፓየር ጋር ለመዋጋት ሲባል። በመሐከል ግን ረሱላችን ሰለላሁ ዐለይሂ ወሰለም ስለታመሙ ያንን ፕላናቸውን አቋርጦ ነበር። አቡበክር ግን ረዲየላሁ አንሁ ረሱላችንን ያደረገውን ነገር ሲያዘጋጅ የነበረውን ነገር ለማስቀጠል ወስኖ ተነስቶ ነበር። ነገር ግን ረሱላችን ሰለላሁ ዐለይሂ ወሰለም ኡሳማ ቢን ዘይድን ጄኔራል አድርጎ መርጦት ነበር ከሮማን ኤምፓየር ጋር እንዲፋለሙ። ኡሳማ ቢን ዘይድ አንድ ቀን ለአቡበክር ረዲየላሁ አንሁ እንዲህ የሚል ደብዳቤ ጽፎለት ነበር። እኛ በዚህ በአስቸጋሪ ሰዓት ላይ ከሮማን ኤምፓየር ጋር ባንፋለም የተሻለ ነው የሚሆነው ብሎ ለአቡበክር ጽፎለት ነበር። አቡበክር ግን ረዲየላሁ አንሁ እንዲህ የሚል መልስ ነበር የመለሰለት፣ በፍጹም ረሱላችን ሰለላሁ ዐለይሂ ወሰለም የጀመሩትን ሥራ እኔ አላቋርጥም አስቀጥላለሁ እንጂ ብሎ አቡበክር ለኡሳማ ነገረው። ይህ ማለት ሙስሊሞች በአንድ ጊዜ በጣም አደገኛ የሆኑ ጠላቶችን፣ ሶስት ጠላቶች በአንድ ጊዜ ሊዋጉ ነው ማለት ነው። አንደኛ ላይ ዘካትን አንሰጥም ካሉ ሰዎች ጋር፣ ሁለተኛ ላይ ከውሸታሞች ነቢያቶች ጋር፣ ሶስተኛ ላይ ደግሞ ሱፐር ፓወር ኤምፓየር የሆነውን ከሮማን ኤምፓየር ጋር። ዑመር ረዲየላሁ አንሁ ለአቡበክር እንዲህ አለው፣ እኛ ሶስቱንም ጠላት በአንድ ጊዜ መዋጋት አንችልም፣ ይሄ የማይታሰብ ነገር ነው አለው። ቢያንስ ዘካት አንሰጥም ያሉትን ለትንሽ ጊዜ እንተዋቸው አላቸው። ነገር ግን አቡበክር እንዲህ ብሎ መለሰለት፣ አንድ ሰው በረሱል ሰለላሁ ዐለይሂ ወሰለም ዘመን ውስጥ ዘካት ሲሰጥ ገመድ አብሮ የሚሰጥ ከሆነ ግን አሁን ዘካት ሰጥቶ ከዘካት ጋር ያንን ገመድ እንኳን ባይሰጠኝ እኔ እፋለመዋለሁ እንጂ አልተውም ብሎ በቁርጠኝነት ለዑመር ነገረው። ምክንያቱም አቡበክር ረዲየላሁ አንሁ ጠንቅቆ ያቅ ነበር ሰዎች ከረሱላችን ሰለላሁ ዐለይሂ ወሰለም በኋላ አንዳንድ ነገርን እምቢ ማለት ከጀመሩ በኋላ ላይ እዚህ እስልምና ላይ ከባድ ጉዳት ያደርሳሉ ብሎ ጠንቅቆ ያቅ ነበር። አቡበክር ረዲየላሁ አንሁ ረሱላችን ሰለላሁ ዐለይሂ ወሰለም የሚያደርጉትን ነገሮች በአጠቃላይ በሚችለው አቅም ያደርግ ነበር፣ ምንም ሳይቀነስ ከላዩ ላይ። ከዚህ በኋላ ሙስሊሞች በሁሉም አቅጣጫ በአንድ ጊዜ ጂሃድ ለማድረግ ወስኖ ተነሱ። ከዛ በኋላ አቡበክር ረዲየላሁ አንሁ ኡሳማ ቢን ዘይድን ወደ ሮማን ኤምፓየር ላከው። እሱን ከመላኩ በፊት አቡበክር ረዲየላሁ አንሁ ለኡሳማ አንድ መልእክት
አስተላልፎለት ነበር። ልክ እንደ ረሱላችን ሰለላሁ ዐለይሂ ወሰለም አንድን ወታደር ወደ አንድ ቦታ ከመላካቸው በፊት የሚያስተላልፉትን መልእክት ልክ እንደዛው አቡበክርም አስተላልፎለት ነበር። የትኛውንም ሴት፣ የትኛውንም ሕፃን፣ የትኛውንም ትልቅ አዛውንት ሰው በየትኛውም ሁኔታ ላይ እንኳን ብትሆኑ በእነሱ ላይ እጃቸውን አታንሱ። የትኛውንም ዛፍ ሀጃ ካልሆነ በስተቀር እንዳትቆርጡ። አሁንም የሌላ እምነት አስተማሪ የሆነውን ሰው እንዳትገሉ። ይህ ማለት እናንተ የምትዋጉት እናንተን የተዋጋውን ሰው ብቻ ነው ብሎ አስተላለፈለት። ልክ እንደዛው ኡሳማ ወታደሮቹን ይዞ ተጓዘ። ከሮማን ኤምፓየር ጋር በጣም ከተፋለመ በኋላ ብዙ አገራቶችን ከፍቶ የሮማን ኤምፓየር ወታደሮችን ወደ ኋላ እንዲመለሱ አድርጎ ነበር። ነገር ግን ኡሳማ ልክ ወታደሮችን ሰብስቦ በሄደ ቅጽበት ከአረቦች ውስጥ አንዱ ውሸታም ነቢይ የሆነው ቱለይሃ ጊዜው አሁን ነው፣ ሙስሊሞች ላይ ጦርነት ከፍቼ እነሱን ማጥቃት አለብኝ፣ የነሱ ወታደር በሌለበት ሰዓት ብሎ ተነሳ። ምክንያቱም ብዙ ወታደሮች ወደ ሮማን ኤምፓየር ሄደው ነበር። በዚህ ቅጽበት ነው መዲናን የሚከላከል ብዙም ሰው አልነበረም። ቱለይሃ ይህንን አጋጣሚ ተጠቅሞ መዲናን ለማጥቃት ወደ መዲና መጓዝ ጀመረ። ነገር ግን አቡበክር ረዲየላሁ አንሁ በፍጥነት ሌላ ወታደሮች በአንድ ጊዜ መሰብሰብ ቻለ። ከዛ በፍጥነት ከቱለይሃ ጋር እንዲጣሉ እነሱን ወደ ቱለይሃ ላካቸው። አቡበክር የሰበሰቡ ወታደሮችም ቱለይሃ ላይ ጥቃት አድርሶ መዲና ላይ ቱለይሃ ጥቃት እንዳያደርስ አድርጎ ወደ ኋላ እሱን መለሱት። ከዚህ በኋላ ነው ከጥቂት ቀናት በኋላ ኡሳማም ወደ መዲና ተመለሰ። ከሮማን ኤምፓየር ጋር ከተፋለመ በኋላ መዲና በዚህን ሰዓት 100% የተጠበቀች ሆናለች። ምክንያቱም ሁሉም ወታደሮች ወደሷ ተመልሰዋልና። ከዚህ በኋላ አቡበክር ረዲየላሁ አንሁ አረቦችን በአጠቃላይ ወደ እስልምና በድጋሜ ለመመለስ ወታደሮችን መሰብሰብ ጀመረ። ወታደሮችን በአጠቃላይ አንድ ቦታ እነሱን ሰብስቦ ወደ ሁሉም ቦታ ለመላክ ተዘጋጀ፣ ከመካ በስተቀር። የመካ ሰዎች ከዚህ በፊት ለሙስሊሞች ኃይለኛ ጠላቶች ነበሩ። ነገር ግን አቡበክር በዚህ ሁኔታ ውስጥ በነበረበት ሰዓት ላይ የመካ ሰዎች አቡበክርን ሙሉ በሙሉ ከሱ ጎን ቆሞ እሱን ሲደግፉት ነበር። አቡበክር ረዲየላሁ አንሁ በአራቱም አቅጣጫ ወታደሮችን ለመላክ አዘጋጅቶ ነበር። ከሁሉም የበለጠ ወታደር ደግሞ ለኻሊድ ነበር የሰጠው። ምክንያቱም ኻሊድ ቢን ወሊድ ከመሊክ ቢን ኑወይራ ዘካትን ከከለከለው ሰውዬ ጋርና ከሶስት ታላላቅ ውሸታም ነቢያቶች ጋር እንዲፋለም ስለፈለገ። ቱለይሃ ወደ መዲና በጣም ቅርብ ነው ያለው። ሰጃ ውሸቷማ እኔ ነብይ ነኝ ብላ የተነሳችው ሴት። በሶስተኛው ደግሞ በጣም አስቸጋሪ የሆነው ሙሰይለመቱል ከዛብ ነበር። ከዚህ በኋላ ነው ኻሊድ ቢን ወሊድን ወደ ቱለይሃ ልኮት ነበር። ከዛ በኋላ ኢክሪማን ከወታደሮቹ ጋር ወደ ሙሰይለመቱል ከዛብ ልኮት ነበር፣ ወደ መዲና እንዳይመጣ እንዲከላከል ፈልጉት። ከዛ በኋላ ኻሊድ ቢን ወሊድ ሁሉንም ጠላቶች ካሸነፈ በኋላ ጊዜ አግኝቶ ወደ ሙሰይለመቱል ከዛብ መጥቶ ከኢክሪማ ጋር ሙሰይለመቱል ከዛብን እንዲፋለሙት ስለፈለገ። ነገር ግን አቡበክር ረዲየላሁ አንሁ ለኢክሪማ እንዲህ ብሎ ግልጽ የሆነ ነገር ነግሮት ነበር። አንተ የሙሰይለመቱል ከዛብ ወታደሮች ወደ መዲና እንዳይመጡ መከላከል ብቻ ነው እንጂ ከነሱ ጋር ጦርነት እንዳትከፍት በፍጹም። ኻሊድ ቢን ወሊድ አንተ ጋር እስኪመጣ ድረስ ከሱ ጋር ምንም አይነት ጦርነት እንዳትከፍት ብሎ ግልጽ የሆነ ትዕዛዝ ሰጥቶት ነበር። ከዛ በኋላ የቀሩትን ወታደሮች አቡበክር ረዲየላሁ አንሁ ወደ የመን፣ ወደ ኦማን፣ ወደ ሻም፣ ወደ ተለያዩ ቦታ ልኳቸው ነበር። ነገር ግን አቡበክር ረዲየላሁ አንሁ ወታደሮቹን ከመላኩ በፊት ለነዚህ ጎሳዎች ደብዳቤ ልኮላቸው ነበር። እናንተ ጣዖትን ከመገዛት በአላህ ላይ ከማሻረክ ወደ በፊቱ ወደ እስልምናችሁ ተመለሱ የሚል ደብዳቤ ልኮላቸው ነበር። ነገር ግን እነሱ ዝም ስላሉ አቡበክር ወታደሮቹን ወደ እነሱ ላከ። ከዚህ በኋላ ነው ኻሊድ ቢን ወሊድ የመጀመሪያ ጦርነቱን በአቡበክር ጊዜ ውስጥ ይዞ ወታደሮችን ወደ ቱለይሃ መጓዝ ጀመረ። የቱለይሃ ወታደሮች በጣም ብዙ ነበሩ። የኻሊድን ወታደሮች በጣም በብዛት ይበልጡ ነበር። በመጨረሻም ኻሊድ ቢን ወሊድና የቱለይሃ ወታደሮች ፊት ለፊት ቆሞ ለመፋለም ዝግጁ ነበሩ።
ቱለይሃ ከወታደሮቹ በስተጀርባ ቆሞ ድምፁን ከፍ አድርጎ መናገር ጀመረ። የኔ ጌታ ነግሮኛል፣ ዛሬ እኛ እናሸንፋለን እያለ መጮህ ይጀምራል። በደንብ ከተፋለምን እናሸንፋለን የሚል ድምፅም ከኋላ ያሰማ ነበር። በመጨረሻም የኻሊድ ቢን ወሊድ ወታደሮችና የቱለይሃ ወታደሮች መፋለም ጀመሩ። ከጥቂት ጊዜ በኋላ የኻሊድ ቢን ወሊድ ወታደሮች በጣም በቀላሉ የቱለይሃን ወታደሮች ወደ ኋላ መመለስ ጀመሩ። እንደውም የነሱ ካምፕ ውስጥ እንኳን ገብተው እነሱን ማባረር ጀመሩ። በዚህ ጊዜ ነው የቱለይሃ ወታደሮች ቱለይሃ ጋር እየሄዱ የታለ ያንተ ጌታ? አንተ እናሸንፋለን ብለሃል እና ለምን እንዲህ ተሸነፍን ሲሉት ቱለይሃ የሱ ውሸት እንደታወቀበት አውቆ እሱም ለማምለጥ ሙከራ ማድረግ ጀመረ። ከጥቂት ጊዜ በኋላ ቱለይሃም አምልጦ ወደ ሻም መሸሽ ጀመረ። ልክ እንደዚሁ ኻሊድ ቢን ወሊድ የሱን ወታደሮች ይዞ አሸንፎ ወደ መዲና ተመለሰ። ከትንሽ ጊዜ በኋላም ቱለይሃ ወደ መዲና መጥቶ እስልምናን ተቀብሎ አቡበክርም ይቅርታ አድርጎለት ነበር። ከትንሽ ዓመታት በኋላ ጂሃድ እያደረገ በእስልምና ውስጥ ሸሂድ ሆኖ ሞቶ ነበር። የቱለይሃን ወታደሮችና ቱለይሃን ይህን የሚያክል ሀብታም ሰውዬ ሙስሊሞች እንዲህ በቀላሉ ሲያሸንፉ ለሙስሊም ጠላት ለሆኑት ለብዙ ሰዎች በጣም ትልቅ ጥያቄ ሆኖባቸው ነበር። በዚህ ምክንያት ከዚህ በፊት እስላሞችን ሲፋለሙ ሁሉም በየጎሳው ለብቻው ነበር ሲፋለም የነበረው። ቱለይሃ ከተሸነፈ በኋላ ፈርቶ ከጠላቶቻቸው ጋር ሁሉም የእስላም ጠላት አንድ ላይ ተሰብስቦ ከሙስሊሞች ጋር ለመፋለም ተሰባስቦ አንድ ሆኖ ነበር። ከነሱ መሃል አንዷ ሰጃ ውሸታም ነብይ የሆነችዋ በውሸት እኔ ነኝ ነብይ ነኝ ያለችዋ ኻሊድ ቢን ወሊድን ፈርታ ወደ ሙሰይለመቱል ከዛብ ወታደሮቿን ይዛ ሄዳ ከሙሰይለመቱል ከዛብ ጋር ተጋብታ ትልቅ ወታደሮችን አንድ ላይ ሰብስቦ ነበር ከእስላሞች ጋር ለመፋለም። ኻሊድ ቢን ወሊድ የመጀመሪያው ጦርነቱ ልክ እንዳሸነፈ በመዲና አካባቢ የነበሩ ሰዎችም ኻሊድ ቢን ወሊድን ፈርቶ ወደ እስልምና ተመልሶ ነበር። ለኻሊድ ቢን ወሊድም እጃቸውን ሰጥተው ነበር ከአንድ ጎሳ በስተቀር። የዚህ ጎሳ መሪ የሆነው ማሊክ ቢን ኑወይራ ነበር። ከዚህ በፊት ረሱል ሰለላሁ ዐለይሂ ወሰለም ማሊክ ቢን ኑወይራን ከጎሳዎቹ ላይ ዘካትን እንዲሰበስብ እሱን ነበር እዛ ወክሎ ያስቀመጡት። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ከሄዱ በኋላ ማሊክ ቢን ኑወይራ ወደ መዲና ሲልክ የነበረውን የዘካትን ገንዘብ አልክ ብሎ በራሱ ጎሳ ላይ በራሱ ቤተሰብ ላይ ሲያከፋፍለው ነበር። ከዚህ በኋላ ኻሊድ ቢን ወሊድ ረዲየላሁ አንሁ የሙስሊሞችን ወታደር ይዞ ወደ ማሊክ ቢን ኑወይራ ሄደ። እነሱንም አሸነፈ። ከዛ በኋላ የሚገባቸውንም ቅጣት ሰጣቸው። ቅጣታቸውም ሞት ነበር። መዲና ውስጥ ዑመር ኢብኑ ኸጣብ ረዲየላሁ አንሁ ኻሊድ ቢን ወሊድ የሰጠውን እርምጃ አልተቀበለም ነበር፣ አልወደደውም ነበር። ነገር ግን አቡበክር ረዲየላሁ አንሁ ኻሊድ ቢን ወሊድ ያደረገውን ሙሉ ለሙሉ ተቀብሎት ነበር። እሱንም ሰፖርት አድርጎት ነበር። ልክ እንደዚሁ ወደፊት እንዲቀጥል አዘውት ነበር። ሁላችንም እንደምናውቀው አቡበክር ረዲየላሁ አንሁ ካዘጋጃቸው ወታደሮች ውስጥ አንዱ የኢክሪማ ቢኑ አቡ ጃህል ወታደሮች ነበር። ወደ ሙሰይለመቱል ከዛብ ላከው። እንዲህ የሚል ክሊር የሆነ ኦርደርም ሰጥቶት ነበር። አንተ እሱ ጋር ትሄድና ወደ መዲና እንዳይመጡ ብቻ ነው የምትከላከለው እንጂ ከነሱ ጋር ጦርነት በፍጹም እንዳትከፍት ብሎ ግልጽ የሆነ መልእክት ነግሮት ነበር። ነገር ግን ኢክሪማ ቢኑ አቡ ጃህል ይሄንን ኦርደር ጥሶ ከሙሰይለመቱል ከዛብ ወታደሮች ጋር ፍልሚያ ከፍቶ ነበር። በሚያሳዝን ሁኔታ ኢክሪማ ቢኑ አቡ ጃህል እዚህ ላይ ተሸነፈ። ከዚህ በኋላ አቡበክር ረዲየላሁ አንሁ በጣም ተናደው ነበር በኢክሪማ ላይ። ከዛ በኋላ እንዲህ የሚል ትእዛዝ ሰጡት፣ ከየማማ ወደ ኦማን እንዲሄድ ግልጽ የሆነ ትእዛዝ ሰጡት። ከዚህ በኋላ አቡበክር ረዲየላሁ አንሁ ሸራቢልን ረዲየላሁ አንሁ ወታደሮች መሪ አድርጎ ወደ ሙሰይለመቱል ከዛብ ልኮት ነበር። ልክ እንደ ኢክሪማ ግልጽ የሆነ ትእዛዝ ሰጠው። ኻሊድ ቢን ወሊድ እስኪመጣለ ድረስ አንተ ከሙሰይለማ ጋር ምንም አይነት ጦርነት እንዳትከፍት ብሎ ግልጽ የሆነ ትእዛዝ ሰጥቶት ነበር። ነገር ግን ሸራቢልም ልክ እንደ ኢክሪማ በሙሰይለመቱል ከዛብ ወታደሮች ላይ ጦርነቱን ከፈተ። ከትንሽ ጊዜ በኋላ በጣም በሚያሳዝን ሁኔታ ተሸነፈ። ከዚህ እኛ የምንረዳው ነገር ሙሰይለመቱል ከዛብ እሱ ያከማቸው የወታደሮች ብዛትና የወታደሮቹ ጉልበት ምን ያህል እንደሆነ እንረዳለን። ምክንያቱም ሁለት የሙስሊም ጦሮችን ማሸነፍ ማለት እንደ ቀላል የሚቆጠር ነገር አልነበር። አሁን
ኻሊድ ቢን ወሊድ ረዲየላሁ አንሁ በአረብ አካባቢ የነበሩትን በአጠቃላይ ጠላቶችን እጅ ካሰጠ በኋላ አቡበክር እንዲህ አለው፣ ጊዜው አሁን ነው ለሙስሊሞች ከባድ ጠላት የሆነውን ሙሰይለመቱል ከዛብን የምንፋለምበት ጊዜ አሁን ነው አለው። ሙሰይለመቱል ከዛብ ይህንን ስም ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ነበር ያወጡለት። ትርጉሙም ከሁሉ በላይ ውሸታም የሆነ ሰው ማለት ነው። ከዚህ በኋላ አቡበክር የመን፣ ኦማን፣ ሻም የነበሩትን ወታደሮችን እንኳን ወደ ኻሊድ ቢን ወሊድ ስር እንዲመሰረቱ ከሱ ጋር አንድ እንዲሆኑ አዘዛቸው። እዚህ የየማማ ጦርነት ላይ እንዲሳተፉ። ይህ የየማማ ጦርነት ቀላል ጦርነት አይደለም። የኢስላም ፊውቸር እዚህ ላይ ነው የሚወስነው። ምክንያቱም ሙሰይለመቱል ከዛብ ከዚህ ወታደር ካለፈ ቀጥታ መዲና ላይ ጥቃት ስለሚያደርግ፣ መዲና ላይ ጥቃት አደረገ ማለት ደግሞ እስልምናን አጠፋው ማለት ነው። ሙስሊሞች ይህንን ጦርነት ከተሸነፉ ሙስሊሞች ላይ እስልምና ላይ ከባድ ጉዳት ነበር የሚደርስ። ከዚህ በኋላ ኻሊድ ቢን ወሊድ 12000 ወታደሮች ሰብስቦ ወደ የማማ መሄዱን ጀመረ። ልክ የማማ እንደደረሰ ሙሰይለመቱል ከዛብ 60000 ወታደሮች ሰብስቦ እሱን እየጠበቀ ነበር። ሰብስክራይብ